ትኩሱም ቡና ከነሲኒው እማማ ዘነቡ ፊት ላይ ደፋችባቸው። አይ አሉ እማማ ዘነቡ የቡናው ሙቀት ፊታቸውን ሲያቃጥላቸው። ስኳሩ እኮ አንሶታል ብላ ኤልሳ ካልጋዋ ተስፈንጥራ ተነሳች። አንቺ አሮጊት ስንት ጊዜ ነው የምነግርሽ? ከየትኛው ገደል ነው የመጣሽው? እንኳን የቦሌ ቤት አያያዝ ልታውቂ ሰው መሆንም አልተማርሽም። አንቺ እኮ እንስሳ ነሽ። እማማ ዘነቡ ፊታቸው በቡናው ሙቀት እየተቃጠለ እንባቸው ከቡናው ጋር ተቀላቅሎ እየወረደ በጉልበታቸው ተንበርክከው ይቅርታ እመቤቴ ይቅርታ፣ አሁን ቀኝረዋለሁ፣ እጄ ተንቀጥቅጦ ነው እያሉ የፈሰሰውን ቡና በእጃቸው መጥረግ ጀመሩ። ኤልሳ በንቀት እያየቻቸው ያንን ውድ ጫማዋን እማማ ዘነቡ ደካማ እጅ ላይ አሳረፈች። ረገጠቻቸው። አይጠቅምም፣ አንቺ እኮ የዚህ ቤት ዕዳ ነሽ። መኮንን ነው እንጂ ያሳዝኑኛል ብሎ ያመጣሽ። እኔ ብሆን ኖሮ ከውሻው ቤት ጋር ነበር የማስተኛሽ። የኔን ውበት የኔን ክብር እኮ አቀረሸሽው። ጓደኞቼ ወደዚህ ቤት ሲመጡ አንቺን እያዩ ይስቁብኛል። ይሄንን ቆሻሻ ከየት አመጣሽው ይሉኛል። እማማ ዘነቡ እጃቸውን ይዘው ህመሙን ዋጡት። ምንም አልተናገሩም። እሺ እመቤቴ እጠፋለሁ፣ ከእንግዲህ ዓይንሽን አላይም አሉ በሹክሹክታ። ኤልሳ ወደ ክፍሏ ሄደች። ቶሎ ብለሽ ይህንን ቆሻሻ አስጂ፣ ከዚያ የውስጥ ሱሪዎቼን እጠቢ፣ በደንብ ካላጠብሽው ዛሬ እራት የለሽም ብላ በሩን በኃይል ዘጋችው። እማማ ዘነቡ ብቻቸውን ሳሎን ውስጥ ቀሩ። የተደፋውን ቡና እየጠረጉ እንባቸውን ያዘንቡ ነበር። በዚያን ሰዓት በልባቸው ውስጥ የሚያልፈውን እሳት ማንም አያውቅም ነበር። ለምን ይህንን ሁሉ ስቃይ ይችላሉ? ለምን ዝም ብለው አይሄዱ? በዕድሜያቸው እግራቸው እየተንቀጠቀጠ ለምን የዚህም ቤት ውርደት ይሸከማሉ? ሚስጥሩ ያለው እዚህ ጋር ነው። እማማ ዘነቡ ከገጠር የመጡ ተራ ሰራተኛ አይደሉም። እማማ ዘነቡ ከ20 ዓመት በፊት ባላቸው ሲሞት ብቸኛ ልጃቸውን ለማሳደግ ያለቻቸውን አንድ ጥንድ በሬ ሸጠው ማሳቸውን አስይዘው በሰው ቤት እየተላላኩ እንጨት እየለቀሙ ጉልበታቸውን ሸጠው ልጃቸው እንዳትራብ እንዳትጠማ የሰው ፊት እንዳታይ ተምራ ትልቅ ደረጃ እንድትደርስ የሕይወት መስዋዕትነት የከፈሉ እናት ናቸው። እና ያቺ ልጃቸው ያቺ ለእሷ ሲሉ ወጣትነታቸውን የገበሩላት ልጅ ያቺ አስተምሬ ሰው አደርጋታለሁ ብለው የለፉላት ልጅ አሁን ፊት ለፊታቸው ተቀምጣ ቡና የምትደፋባቸው ቆሻሻ የምትላቸው ከውሻ ቤት ጋር ተኚ የምትላቸው ወይዘሮ ኤልሳ ናት። አዎ ኤልሳ እማማ ዘነቡ ከአብራካቸው የወጣች ልጃቸው ናት። ነገር ግን ኤልሳ ይህንን አታውቅም ወይም ማወቅ አትፈልግም። ታሪኩ እንዴት ተበላሸ? ኤልሳ ገና የ12ኛ ክፍል ተማሪ እያለች ነበር ባህሪዋ መቀየር የጀመረው። የከተማ ንፋስ መታት። እኔ ቆንጆ ነኝ፣ የተፈጠርኩት ለድህነት አይደለም ማለት ጀመረች። እናቷን አንቺ አሮጊት አታሰድቢኝ፣ ትምህርት ቤት ስትመጪ ጓደኞቼ ይስቁብኛል እያለች ታሸማቅቃቸው ነበር። ዩኒቨርሲቲ ከገባች በኋላ ነገሮች ባስ